ዛሬ የሀገራችን የፖለቲካው ችግር፣ የመንፈሳውያን ሰዎች ችግር ራስን ዝቅ አለማድረግ፣ በትህትና አለመመላለስ ነው። ዛሬ ብዙ የወደቁ ሰዎች አሉ፣ እንድናነሳቸው ዝቅ ብለን። ብዙ የጠፉ ሰዎች አሉ፣ ወደ ስፍራቸው ሄደን እንድንፈልጋቸው የሚፈልጉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘወረደ የዐቢይ ጾም የመጀመሪያው ሳምንት ዘወረደ ይባላል። ዘወረደ ማለት ከሰማያት ሰማያት የወረደ ማለት ሲሆን አካላዊ ቃል ለሥጋዌ የወረደበትንና የሰው ልጅን ለማዳን የጀመረውን ጉዞ ያመለክታል። በአጠቃላይ ጌታችን ጾመ ከማለት አስቀድሞ ከሰማያት ሰማያት መውረዱን ከድንግል ማርያም መወለዱን መናገር አስፈላጊ ነውና የመጀመሪያው ሳምንት ዘወረደ ተብሏል። በዘወረደ ሁለት ነገሮች ይታሰባሉ። የመጀመሪያው ፍቅር ሲሆን ሁለተኛው ትሕትና ነው። በዚህ ዘወረደ ይባላል። በፍቅር እስመ ከመዛ አፍቀሮ እግዚአብሔር ለዓለም ወመጠወ ወልዶ ዋህደ ከመ ይሕየው ኩሉ ዓለም። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ እንዲሁ ወዷልና ብሎ ወንጌላዊ ዮሐንስ በምዕራፍ 3 ቁጥር 16 ላይ እግዚአብሔር ሰውን መውደዱ በነፃ መሆኑን ይገልጣል። እግዚአብሔር ሰውን እንደወደደ የገለጠባቸው መንገዶች አሉ። የመጀመሪያው እግዚአብሔር ሰውን በመልኩና በአርአያው መፍጠሩ ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ሰውን እንፍጠር በመልካችንና በምሳሌያችን ብሎ እንደተናገረ እግዚአብሔር 22 ስነ ፍጥረታትን ከፈጠረ በኋላ ሰውን መፍጠሩ ሰው የፍጥረታት ንጉሥ መሆኑን ያረጋግጥልናል። ፍጥረት ለሰው ተፈጠረ እንጂ ሰው ለፍጥረት አልተፈጠረም። ሰው የተፈጠረው ለእግዚአብሔር ነው። ሰው ድግስ ደግሶ ከጨረሰ በኋላ ወዳጆቹን እንደሚጠራ ሁሉ እግዚአብሔርም ለሰው የሚያስፈልገውን ከፈጠረ በኋላ ሰውን መጨረሻ ላይ ፈጠረው። እግዚአብሔር በፍጥረቱ ላይ ስላሰለጠነውና ፍጥረትን ሁሉ ለእኛ ክብር ስለፈጠረ በዚህ እግዚአብሔር እንደወደደን እናረጋግጣለን። የእግዚአብሔር ፍቅሩ በብዙ መንገዶች ይገለጣል። እኛን ሲፈጥረን መላእክትን አስመስሎ አልፈጠረም። እኛን ሲፈጥረን እንስሳትን አዕዋፋትን አድርጎ አልፈጠረንም። እኛን የፈጠረው በመልኩና በአርአያው ነው። ይህ የእግዚአብሔር ፍቅሩ ማረጋገጫ ነው። ሌላው እግዚአብሔር ሰውን የወደደበት ልዩ መንገድ በዚህ በሃይማኖተ አበው መጽሐፍ ላይ ሊቃውንት እንደሚናገሩት እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ሰውን ያዳነበት ጥበቡ ይበልጣል እንዳሉ ይህ የተፈጠረው ሰው በመልኩና በአርአያው የተሰራው ሰው በኋለኛው ዘመን በኃጢአትና በበደል በወደቀ ጊዜ ያ እግዚአብሔር ሰውን ሰው ለማድረግ ሰው ሆኖ ተገለጠ። ይህ ፍቅር ደግሞ ልዩ ፍቅር ነው። ለዚሁ ነው ወንጌላዊው ቅዱስ ዮሐንስ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ብሎ የነገረን። ከሁሉ የሚልቅ ፍቅሩን ለመግለጥ ከልዕልና ወርዶ ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በእንስሳት በረት ተወለደ። ይህ ፍጹም ፍቅሩን ያመለክተናል። ይህ እኛ እንድንዋደድ እግዚአብሔር የገለጠበት መንገድ ነው። ያለ ምክንያት ሰውን መውደድ
መንፈሳዊነት ነው። ያለ ምክንያት ሰውን መውደድ እግዚአብሔራዊ ባህሪ ነው። እኛ እንስሳዊ ባህሪ ብቻ አይደለም፣ ከመለኮቱ ባህሪም ጭምር ተካፋዮች ሆነናል ብሎ ሐዋርያው እንደነገረን እኛም እርስ በርሳችን በመዋደድ ፍቅራችንን መግለጥ እንዳለብን የሚወዷችሁን ብትወዱ ምን ዋጋ አለው ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ከዚህ ዓለም ፍቅር የእርሱ ፍቅር እንደሚበልጥ ጠላትን እስከ መውደድ ድረስ የገለጠውን ፍቅር እናስባለን። እግዚአብሔር ስለወደደን ራሱን ዝቅ አድርጎ ወደኛ መጥቷል። እኛም ስለ ፍቅር ሰውን ስለ መውደድ ምንም እንኳን ዕውቀት ቢኖረን፣ ስልጣን ቢኖረን፣ ሀብት ቢኖረን ራሳችንን ዝቅ አድርገን መውረድ እንዳለብን ይህ የጾም ወቅት ያስተምረናል። በተለይ በዚህ ሰዓት ኢትዮጵያውያን ወገኖቻችን በአንድም በሌላም ስፍራ ሆናችሁ ይህንን መለኮታዊ ድምፅ የምትሰሙ ሁላችሁ እባካችሁ እኛ ሃይማኖት ያለን ሰዎች ነን። እኛ ብዙ ባህል ያለን ሰዎች ነን። እኛ ብዙ የእርቅ መንገድ፣ የሰላም መንገድ ያለን ሰዎች ነን። ስለዚህ ወደ ጦርነት፣ ወደ ግጭት፣ ወደ ተለያዩ ነገሮች ከመሄድ ይልቅ መፍትሄው ምን እንደሆነ ቁጭ ብለን እንድንወያይ ለሚቀጥለው ትውልድ መፍትሄን ማበጀት እንጂ ጦርነትን ማቆየት መፍትሄ ስላልሆነ እግዚአብሔር እንዴት እንደወደደን ፍቅሩንም እንዴት እንደገለጠልን መጽሐፍ ቅዱስ ይነግረናል። እኛ ክርስቲያኖች ነን። እኛ ከጦረኞች እንበልጣለን። የተሰጠን ስም ልዩ ነው። የምንኖረው ኑሮ ግን እጅግ በጣም አስከፊ ነው። ስለዚህ የተወደዳቸው የእግዚአብሔር ልጆች እግዚአብሔር ለእኛ ያለውን ፍቅር በእነዚህ መንገዶች ገልጦልናል። መጀመሪያ ስለወደደን በመልኩና በአርአያው ፈጠረን። ደግሞም ለተፈጠርንበት ዓላማ መኖር ሲያቅተን ወደ ምድር ስንወርድ እኛም ፍለጋ በመልካችንና በአርአያችን ተወልዶ አዳነን። በዚህ ምክንያት እግዚአብሔር ከሰማይ ወርዶ በትሕትናው ራሱን ዝቅ በማድረግ የባሪያን መልክ ይዞ በመገለጥ የሰው ልጆችን አዳነ። ለዚሁ ነው ስለ ትሕትናው ሲናገር አልቦ ዘአርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ ወልደ እጓለ እመሕያው ማለት ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ብሎ በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ሐዋርያው ቅዱስ ዮሐንስ እንደገለጠልን ይህ ሁሉ የሆነው ዝቅ ብሎ የመጣው ዝቅ ያለውን ከፍ ለማድረግ ነው። እርሱ እኛ የእርሱን መልክ ይዘን ብንኮበልን እርሱ የእኛን መልክ ይዞ መጣ። ፊልጵስዩስ ምዕራፍ 2 ቁጥር 6 ጀምሮ ስናደብ ወነሳ አርአያ ገብር የባሪያውን መልክ ያዘ። የባሪያንም መልክ የሚይዝ ጌታ የት ይገኛል? ማን ነው የሌላውን መልክ መያዝ የሚፈልግ? ማናት ገረዷን መምሰል የምትፈልግ? በድህነታችን ውስጥ መጥቶ ወደ ባለጸግነቱ ከፍ አረገን። ቱታነሂ በትሕትናው አላለ። እኛ ወራዶቹን ዝቅ በማለት እሱ ከፍ አደረገ። ይህ ብቻ አይደለም። ዘዚአነ ሞተ ነሳ ወእንቲያሁ ክብረ ወሃበነ የእኛን ውርደት ተቀብሎ የእርሱን ክብር ሰጠን። የእኛን ሕመም ተቀብሎ የእርሱን ሕይወት ሰጠን። የእኛን ሞት ወስዶ የእርሱን ሕይወት ሰጠን። የእኛን መቃብር ወርዶ የእርሱን ትንሣኤ ሰጠን። ወረደ የተባለው ወይም ዘወረደ የተባለው ዙፋኑን ጥሎ መጥቶ ሳይሆን የፀሐይ ብርሃን ከፀሐይ ሳይነጠል እዚህ እንደሚደርስ የሰው ዓይን ከዓይኑ እንዳለ ሰማይ እንዲደርስ የሰው እጅ ከትከሻው ሳይቆረጥ የወደቀ እንደሚያነሳ እግዚአብሔር ወልድ በአባቱ ሪና ሳይጎድል ሳይጨመር የወደቀውን አዳምን ሊያነሳ ወደ ምድራችን መጣ። ይህ ትሕትናው ነው። በዚህም ነው ዘወረደ የተባለው። ክርስቲያኖች ዛሬ ብዙ ሰዎች አሉ የእኛን ዝቅ ብሎ ማንሳት የሚፈልጉ።
ብዙ የወደቁ ወገኖች አሉ። እግዚአብሔር በሰጠን ጸጋ፣ እግዚአብሔር በሰጠን ዕውቀት፣ እግዚአብሔር በሰጠን ሀብት የወደቁትን የምናነሳበት የክርስቶስ ትምህርት ነው ይህ። ስለዚህ በተሰጠን ልክ በተሰጠን ጸጋ ብዙዎችን እንድንጎበኝ አምላክ ዘወረደ፣ ከሰማይ ወርዶ በሰው መካከል ተመላልሷል። በዚህም ዘወረደ የሚለውን ስያሜ አግኝቷል። ዛሬ ብዙ የወደቁ ሰዎች አሉ፣ እንድናነሳቸው ዝቅ ብለን። ብዙ የጠፉ ሰዎች አሉ፣ ወደ ስፍራቸው ሄደን እንድንፈልጋቸው የሚፈልጉ። ብዙ የተጎዱ ሰዎች አሉ፣ የእኛን እርዳታ የሚፈልጉ። ዝቅ ብለን ደግሞም በአገልግሎታችን እግዚአብሔር ከትዕቢተኞች ይልቅ ለትሑታን ነው ጸጋ የሚሰጠው። እግዚአብሔር አዋቂዎች ነን ብለው በእውቀታቸው ከሚመኩ ይልቅ ራሳቸውን ዝቅ ወዳደረጉ ሰዎች ምሕረቱ፣ ፍቅሩ፣ ቸርነቱን ይገልጥባቸዋል። ስለዚህ የተወደዳቸው የእግዚአብሔር ልጆች ዛሬ ዓለማችን እንደምናያት እውኝ ነው። ሁሉም ሰው አንደኛ መሆን፣ ሁሉም ሰው የሚበልጥ ከፍ ያለ ስፍራ ላይ መመኘት ዛሬ የሀገራችን የፖለቲካው ችግር፣ የመንፈሳውያን ሰዎች ችግር ራስን ዝቅ አለማድረግ፣ በትሕትና አለመመላለስ ነውና፣ ስለዚህ እባካችሁ በሰገነቱ ላይ ያላችሁ ዝቅ በሉ። ከፍታ ላይ ነን ብላችሁ ራሳችሁን የሰቀላችሁ ውረዱ። እግዚአብሔር ወርዶ ነው ሰዎችን ያከበረው። እግዚአብሔር ዝቅ ብሎ ነው የሰው ልጆችን ከፍ ያደረገው። ይህንን ስንረዳ ዘወረደ ምን ማለት እንደሆነ ይገባናል። ለዚህም የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ጸጋና በረከት ከሁላችን ጋር ይሁን። አሜን። እምሰማያት